ውስጥ ሆነ ትወራጫለህ። በፈለኩት ሰዓት ጭፍልቅልቅ አዝጌ ልገልህ እንደምችል ረስተኸው ነው። ምንድን ነው የምትፈልገው? ምን እንደምፈልግማ እኔ ራሴ አንተን ብጠይቅ ትነግረኛለህ። ስለፈልፍልህ አይደል የኖርኩት። ጭራሽ አንተ ቤትን ሸጠህ በዕዳ አስይዘህ ጠበቅከኝ፣ ገለህ ቀበርከኝ። ነገር እንዳሳጠኸኝ ልንገርህ። ለምን አትገለኝ? ቤልን አንድ ነገር ታደርገውና ምን? ስሚ፣ ግርማን ማንም ሊያስፈራረው አይችልም። በዚህ ምድር ላይ ማንም ግርማን ማስፈራራት አይችልም። ልትፈልጋለሁ። ወደ እኔ ስትመጣ እኮ ምንም ነገር ይዘህ እንዳልመጣክ ልቦና ያውቀዋል። ዝናሽ ህጋዊ ባልሽ መሆኔንም አትርሺ። የእኔ ነገር ማለት ደግሞ የእኔ መሆኑንም ከዚህ ሰይጣን ጋር ተው፣ ይቅርብህ። ተው፣ እዚህ አስጠንቅቀዋለች። አዲስ ቀን እርምጃዬን ለማደናቀፍ ብትሞክር ቶኝ በኝታ ጉዬ ማክሊቴ ህይወት እኮ ዝረግ ነው ችለዋለሁ። አንቺ ማጣቱን ግን አው ዳድ ዛሬውን የቤቱን ዶክመንት በእጁ ማያስገባ ገለውዘቱ ነግሮኝ ነው ሄደው የለ እንዴ ለምን የሚገርም ነው እንግዲህ ጆሲ ዋና ጠላቴ ግርማ ነው እያለ ይገኛል። እንግዲህ ከኩሩቤል ጋር ተስማምቷል። እሱም እንግዲህ አሳግቶትም ይገኛል ማለት ነው። ኩሩቤልም እንግዲህ ጆሲን እኔና አንተ አንድ እንሆን እያለ እያታደለው ይገኛል። እንግዲህ ለአምሮትም ካስቀመጠችበት ፋይሉ ቦታ በመቀየሩ እጅግ በጣም ተናዷ ትገኛለች። ማዘርም እንግዲህ እሺ ብላ መክሊትን ተቀብላለች። የባሌን ነገር ሁሉ እቀበላለሁ እያለች ትገኛለች። እንግዲህ በባለፈው ክፍል ላይ እንደምታስታውሱት ኩሩቤልን እንግዲህ ታግተውና ኩሩቤልን ካገትከው በኋላ እንገለዋለን፣ ከመግደላችን አስቀድመን የሆነ ቦታ ላይ እና አግተው ካልክ በኋላ አወጣጣዋለሁ ሲል ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ አቶ ግርማ እንዳለውም ጆን ሄዶ ቀጥ ብሎ ይፈልገዋል። ሆኖም እንግዲህ ከፈለገውም በኋላ ሊያገኘው አልቻለም። አቶ ግርማም ደውሎ ምንድን ነው እያደረግክ ያለኸው? ያልኩህን ምን አደረክ ብሎ ይጠይቀዋል። እሱም እንግዲህ በሚጠይቀው ሰዓት ምንም ነገር ያደረግኩት ነገር የለም፣ ሁሉ ነገር በቀስታ ነው የሚሆነው፣ ቶሎ ቶሎ ብሎ ነገር የለም ብሎ ሲለውም እንዴት ነው እንደዚህ የምታደርገው አንተ ያመሃል እንዴ? እንደዚህ መሆን የለበትም ብሎ ሲልም እንዴት ነው እንደዚህ ካዲያ ቀስ ብለንና ካላጣራን እኮ ነገሮች ይበላሻሉ በማለትም አሁን አንተ ወንድነህ በል በርታ ብሎም ይነግረዋል። አንድ ነገር ጭቅጭቅ መስማት አልፈለግም በማለትም ይነግረዋል ማለት ነው። እሱም እሺ በማለት ስራውን ይቀጥላል። ሆኖም እንግዲህ ወይዘሮ ዝናሽ የታጉል ልጅ እንግዲህ እኔ መጀመሪያ አንተ ይሄና ግርማ ይሄንን ነገር ማወቅ የለበትም፣ እኔ እውነት እሷ ገንዘብ ፈልጓ ካለን እና እውነት የእሱ ከሆነች እኔ እረዳታለሁ ብላ ነበረ እንደምታስታውሱት ማለት ነው። እንግዲህ ዝናሽም ትሄዳለች ማለት ነው። እሷም እንግዲህ ከሄደች በኋላ ታገኘዋለች። እሱንም ካገኘች በኋላ የተፈጠረውን ነገር ሁሉ ያወራሉ ማለት ነው። እሱንም እንግዲህ የተፈጠረውን ሁሉ እያወሩ እታጉንም እውነት የእሱ ናት ወይስ ገንዘብ ፈልገሽ ነው? እኔ ባሌ ይሄንን ነገር አያደርግም እና እንዴትስ ነው ይሄ ነገር ሊሆን የቻለው? ስለዚህ እኔ እውነት የሱ ልጅ ከሆነች እኔ ሁሉንም ከነ ሁሉ ነገሯ እቀበላለሁ። ግን ደግሞ አውቀሽ ለገንዘብ ብለሽ ከሆነ እንደዚህ የምታደርጊው ብላ ትላታለች። በፍጹም እኔ ለገንዘብ ጥቅም ፈልጌ አይደለም ይሄንን ነገር ያደረግኩት ብላ ትላታለች። ካዲያ ምንድን ነው እሱ? እንዴትስ ይሄ ነገር ሊሆን ይችላል? በማለት ሲሉም እንግዲህ ሁሉንም ነገር ታስረዳቸዋለች። እንግዲህ ልጅቷን መክሊት እንደምትባልና እጅግ መልካምና ጥሩ ልጅ እንደሆነች
ይነግሯታል። ከዛም በኋላ እንግዲህ እኔ ሁሉንም ነገር ተጋፍጬ ኖር ያለው ግን ደግሞ አሁን የመሄጃ ሰዓት ስለሆነ ምንም ነገር ማድረግ ስለማልችል ነው ብላ ትላለች። ማለት ብላ ስትላትም አሁን እኔ ዚች ምድር ላይ የምኖረው ትንሽ ጊዜ ነው። ስለዚህ እንግዲህ ይህንን ነገር ለመጋፈጥ በፍጹም እኔ አልችልም ብላ ትላታለች። ለዚህ እንግዲህ ከአባቷ ቤተሰብ ጋር መቀላቀልም ስላለባት ነው በማለት ሁሉንም ነገር እንግዲህ ትነግራለች ማለት ነው። ያንንም እንግዲህ ከነገረች በኋላ እሺ በቃ ምንድን ነው ካዲያ ምን እየተከሰተ ነው ያለው የሚለውን ነገር ሁሉ እያወራች ትመጣለች ማለት ነው። ሆኖም እንግዲህ ያንን በምታወራበትም ሰዓት ምን እየተከሰተ እንደሆነና ምን እያደረገች እንደሆነ ትናገራለች ማለት ነው። እሱም እንግዲህ ምንድን ነው እሱ አንቺ እንደዚህ የምታደርጊው ለምንስ ነው ይሄንን ነገር እያደረግሽ ያለሽው? በማለት እንግዲህ ንግግራቸውን ይቀጥላሉ። እናም እንግዲህ እሷም እንደምትሞት ሁሉንም ነገር ከተናገረችም በኋላ እጅግ በጣም ያዝናሉ ማለት ነው። እሱም እኔ እውነት የእሱ ልጅ ከሆነች ከነ ሁሉ ነገር ነው የምቀበለው በማለትም እንግዲህ ያለውን ነገር እያወሩ ቆይታ አድርገውም ነበረ ማለት ነው። ሆኖም እንግዲህ ያንን ነገር ሁሉ ካደረገችም በኋላ ምንድን ነው እየተከሰተ ያለው ብላ ትላለች። ያንንም ነገር እንግዲህ ምን ሊሆንና ምን ሊፈጠር ነው በማለትም ግራ የተጋባ ምላሾችን እየተመላለሱ ይገኛሉ ማለት ነው። ሆኖም እንግዲህ የዲኤንኤውን ምርመራ ሲጭኝና ያንን አረጋግጬ እኔ እውነት ባሌ እንደዚህ ያደርግም ለምን እንደዚህ ያደረክ ብዬም አላማውም እያሉ እንግዲህ አውርተው ከወይዘሮ ዝናሽ ጋር ይጨርሳሉ። ሆኖም መክሊትና ክሩቤል ውጭ ላይ እያወሩ ነበር። እሷም እናቴን ጉሊት ላይ ሳጣት እየሮጥኩኝ ወደ ቤት መጣው በሰላም ነው ወይ የመጣኸው ብላ ስትልም አይ የባልሽን ሚስት ይዤ መጥቼ ነው ብሎ እንግዲህ ይነግራታል። እና እንዴት ነው ደስ አላት ወይ ብላ እንግዲህ ያለውን ነገር ስታወራም አይ እሷ ደስተኛ ናት፣ ግን ማረጋገጥ ትፈልጋለች እና ቆንጅዬ እህት ደስ የምትል አለችሽ። እሷም እንግዲህ ሕክምናዋን ጨርሷ ከመጣች ክፉ ግርማ የሚባለው ነው በማለት እንግዲህ ስለ ግርማ ያለውን ነገር ይነግራታል። እሷም እንግዲህ እየፈራች ትመጣለች። ሆኖም እንግዲህ ዝናሽ ሁሉንም ነገር አውርተው ከቤት እየወጣች እያለ ትደነግጣለች ማለት ነው። እንግዲህ ከደነገጠችም በኋላ ምንድን ነው እሱ ምንድን ነው እሱ በማለትም እንግዲህ ትጠይቃታለች ማለት ነው። እሷም እንግዲህ በምትጠይቅበት ሰዓት ምን እየተከሰተ እንደሆነ ምንድን ነው እሱ ብላ ስትጠይቅም ያለውን ነገር እንግዲህ ሲያዩም እጅግ በጣም ትደነግጣለች ማለት ነው። እንግዲህ መክሊትም ስትደነግጥ ታያትና እሷም ትደነግጣለች። ሰላም ብላ ታልፋለች ማለት ነው። ሆኖም እንግዲህ ወደ ውስጥ ከገባች በኋላ መክሊትም እጅግ በጣም በማዘን እያለቀሰች እና እሷንም ስታይ እንደደነገጠች ትነግራታለች። እንግዲህ መክሊት በጣም ጥሩ እንደሆነች እና በባሏ እንደወጣች ሁሉ ለዝናሽ ስትነግራት ነበረ እና መክሊትና ያው ትርስት ያገናኛቸዋል በጥሩ በመልካምነታቸውና ይህንን ነገር እንግዲህ እያወሩ ይገኛሉ ማለት ነው። ሆኖም እንግዲህ ወይዘሮ ዝናሽን ቤት ከገባች በኋላ እንግዲህ ክሩቤል ትርሲት ቆየች በማለትም ጥያቄ ሲያቀርብ ምን ነው ልጄ ናፈቀች እንዴ? አንተንም አጥሏልኝ ባቴር ኖሮ ውሻ በላኝ። እኔ እኮ አንተ ሳይ እሷን እያየው እየመሰለኝ ነው። አይዞ ልጄ ትመጣለች፣ ምንም ነገር አታስብ፣ እኔም በጣም ናፍቃኛለች እያለች እንግዲህ እያወራችሁ አዎ ማያው ናፍቃኛለች እያለ እያወራ እንግዲህ
መክሊት ያወራሉ። እውነት የሱ ልጅ ከሆነች መክሊት ደስ ብላኛለች። ስሟም ደስ የሚል ነው። ልጅቷም ደስ ትላለች። ሳያት በጣም ነው የደነገጥኩት። ሳያት ትርሲትን እንዳየው ነገር ነው ያየዋት ትላለች። እሱም በጣም ስለወደዳት ይላል። ምን ነው ካዲያ ልጄ ብላ ስትልም ያው እሱ ቀጥታ የትርሲት እህት ናት ብሎ ወስኖ አስቦ ተቀብሏል ማለት ነው። እንግዲህ ይሄ ነገር ስለሆነ ምን እየተከሰተና ምን እየተፈጠረ እንደሆነ ግራ ቢገባውም እንግዲህ የትርሲት እህት ብቻ ግርማ ይሄንን ነገር እንዳያቅ ግርማ በህይወት መኖሯን ካወቀች ሊገል ይችላል ሌላ ሰው ካለ ብሎ ትላለች። እውነትሽን ነው፣ በፍጹም ግርማ ማወቅ የለበትም። አንቺም የምትችውን አቅም እርጃት በማለት እንግዲህ ሁሉንም ነገር አውርተው ይጨርሳሉ ማለት ነው። እንግዲህ ግርማም እንዳሰበው ክሩቤልን ይከታተለውና ጆሲ ያግተዋል ማለት ነው። ጆሲም እንግዲህ ካገተው በኋላ እንዳያችሁት አቶ ግርማ እያስካካ ይህ በእጅ ገባ፣ ዝም ብለህ ፍንጥር ፍንጥር ትላለ፣ አሁን እያንዳንዱ ነገር ትናገራለ ብሎ ሲልም በአክል ልቀቀኝ ምናምን ሲል ሲጀመር በእጄ እያለክ ምን እየሆንክ ነው ያለኸው በማለት እንግዲህ ከአቶ ግርማ ጋር አንድ ሁለት እየተባባሉ አሁን በቃ ሬሳ ነው የሚወጣው እያለው እንግዲህ ሲናገር ለምን ካዲያ አትገለኝም? አሁን ድፍጭጭ አድርጌ እንደምገል ግን ታውቃለህ። እኔ ግን አሁን የምፈልገው ነገር ካለ መጀመሪያ አንተ ጋር የምፈልገው ነገሮች ስላሉ ከዛም በኋላ እንደምገል እንዳትረሳ በማለትም እንግዲህ ይነጋገራሉ ማለት ነው። እሱም ደስ ይለውና ከዛን ይሄዳል። ከሄደም በኋላ ጆሲን ያናግረዋል። ጆሲንም አሁን አንተ ምን ፈልገ ነው እንደዚህ የምታደርገው? ምን ሳስበ ነው እያለው ይገኛል ማለት ነው። ጆሲ ምን አስባለሁ አንተ ስታስብ ምን የማስብ ይመስልሃል ብሎ ሲለውም ታዲያ ምን የሚያስብ ይመስልሃል በማለትም በሚጠይቀው ሰዓት ካዲያ ምን ፈልገ እንደሆነ ግልጹን አትናገርም ወይ? ለአምሮትን ፈልገህ ጥቅም ለመጠቀም እንጂ ፍቅር አይደለም ብሎ ሲለውም ፍቅር ነው ብሎ ይለዋል። አይ ፍቅርማ አይደለም በማለት ይናገራል። ፍቅር እንጂ ሌላ ነገር ምን ሊሆን ይችላል? ፍቅር ነው በማለት ይላል። አይ ጥቅም ፈልገህ እንጂ ፍቅር አይመስለኝም በማለት እንግዲህ ይናገረዋል ማለት ነው። እሱም እንግዲህ እውነት መስሎታል። ይሄንን ይመስላል ማለት ነው። ሆኖም እንግዲህ እየተፈጠረ ያለውን ነገር ምን እንደሆነ እንግዲህ ሊገባን ባይችልም ይሄ ነገር እዚህ መካከል ላይ ቢፈጠርም ሆኖም ያለውን ነገር ለአቶ ክሩቤል እና ጆሲ እንግዲህ ይስማማሉ። ጆሲ አንተም ጥቅም ፈልገ ነው ካዲያ አንተም ትርሲትን እየቀረብካት ጥቅም ፈልገ ነው፣ ስለዚህ ሁለታችንም አንድ ነን ማለት ነው በማለት እንግዲህ ወሬያቸውን ይቀጥላሉ። አዎ አንድ ነን በማለትም እንግዲህ እያወሩ ይገኛሉ ማለት ነው። እንግዲህ ያንንም እያወሩ ሳለ ካዲያ ለምን እኔና አንተ አንድ አንሆንም? ስለዚህ ግርማን አንድ ላይ ከሆነን እናሸንፈዋለን። አንተ ግርማን ለምንድን ነው የፈለግከው ብሎ ሲለውም እኔ ግርማን ልጥለው ነው የምፈልገው፣ አብዶ ጨርቁን ጥሎ እስኪሄድ ድረስ ልበቀለው እፈልጋለሁ። ወንድሜን አይቼው ሳልጠግበው ያጠቃኝ እሱ ነው። ስለዚህ የወንድሜን በቀል ለመበቀል እፈልጋለሁ። እናቴ ከልጅነቴ ጀምሮ እስካሁን ድረስ የእሱን ፎቶ እያሳየች ነው ያሳደገችኝ በማለትም እንግዲህ ይናገራል። እሱንም እንደዛ በሚናገርበትም ሰዓት እንደዛ ነው እንዴ? እንደዛ ከሆነ በጣም ጥሩ በማለትም እንግዲህ እየተናገረ እሱም ከልጅነቱ ጀምሮ ምን እንዳደረገው ከነገረው በኋላ በዛ ይስማማሉ። ስለዚህ እኔና አንተ በፍጹም እንደተስማማን አቶ ግርማ ማወቅ የለበትም። ይህንን ነገር አወቀ ማለት ነገሮች ሁሉ ተበላሹ ማለት ነው። ስለዚህ እሱ ምንም ነገር ሳያቅ ነገሮችን ማስተካከል እንችላለን ብሎ ይላል።
እሱም እንግዲህ ያንን ካለም በኋላ እሺ ካዲያ ምን አድርገን ነው የምናስተካክለው በማለትም ሲናገር እንግዲህ ያለውን ነገር ካወራም በኋላ ማስተካከል እንግዲህ የምንችለው ነገሮችን አንተ በውስጥ ይዘ እኔና አንተ እንዳልተስማማን ካደረግን እናሳብደዋለን። አሁን ቶሎ ብለን ማስተካከል አለብን። ይሄንንም ደግሞ የምናስተካክለው አሁን እሱ ወይዘሮ ዝናሽ ጋር ሄዶ እያፋጠጣት ነው የሚገኘው። ስለዚህ እንዳያፋጠጣት ነገሮችን ማስተካከል አለብን በማለት ሲለውም እሱም በደስታ ነገሮችን ለማስተካከል ይገደዳል ማለት ነው። እሱም ነገሮችን ለማስተካከል ሲገደድ እንግዲህ ሁሉም ነገር አብቅቶለት ይገኛል ማለት ነው። እንግዲህ ወይዘሮ ዝናሽም እጅግ በጣም ተጨንቋ ክሩቤል ጋር ስልክ ደውላ ሳያነሳላት ሲቀር ምንድነው የተፈጠረ ያለው ምን እየሆነ ነው በማለትም ግራ በመጋባት እየፈለገችም ሳለ እንግዲህ አቶ ግርማ እንዳመሉ እያስካካ ይመጣና ደስ የሚል የምስራች ይዤልሽ መጥቻለሁ ብሎ ይላል። አንተ ደግሞ የምን ደስ የሚል የምስራች ይዘህልኝ ትመጣለህ? አንተ የምትለው ነገር ግራ ገብቶሃል አይደል ብሎ ትላለች ማለት ነው። እንግዲህ በምትለውም ሰዓት ምን እየተፈጠረ እንዳለ ትናገራለች ማለት ነው። ሆኖም እንግዲህ ይሄንን ነገር እንዴት አድርጌ ነው የሚፈጠረውን ነገር ማስተካከል የምችለው? ካዲያ የምን የምስራች ይዘ መጣ ለምን አታወራም? በማለትም እንግዲህ ሲናገር እሱም እንግዲህ በምትናገርበትም ሰዓት ክሩቤልን ልገለው ደቂቃ እየቆጠርኩና ፍቃድ እየሰጠው ስለሆነ ነው ብሎ ይላል። የምን ፍቃድ የምን ደቂቃ ነው የምትቆጥረው ብላ ስትለው እንግዲህ ልገለው ነው በማለትም ይነግራታል። እሷም ትደነግጣለች። አንተ እሺ ከኔ ምንድን ነው የምትፈልገው? በማለትም እንግዲህ በምትጠይቀው ሰዓት እኔ ካንቺ የምፈልገው ነገር ታውቂያለሽ፣ ከእጄ የነበረውን የወሰድሽውን ነገር ወደ እጄ ማስገባት። አንተ ሲጀመር እጅክ ላይ ምን ነበረ? ስትመጣ ዜሮ ሆነ እንደመጣ ረሳ ወይ ብላ ስትለውም ካዲያ እኔ ዜሮ ብሆንም ያንቺ ማለት የኔ ማለት ነው። የህጋዊ ሚስቴ እንደውሽ ረሳሽ ወይ? ስለዚህ የቤቱን ፋይል ሙሉ ለሙሉ እፈልጋለሁ በማለት ይላታል። ስለዚህ እሱን ትርሲት ስትመጣ ሁሉንም ነገር እጨርስላለሁ። ስለዚህ ትርሲት እስክትመጣ ተረጋጋ ብላ ስትለውም ትርሲት እስክትመጣ መጠበቅ አይጠበቅብኝም። ስለዚህ አሁን ሁሉን ነገር ወደ እኔ እንድታዞሪ ነው የምፈልገው ብሎ ይላታል። ስሙ እኮ በእኔ አይደለም ብላ ስትልም ባንቺ እንዳለ ምን ታታልኛለሽ? እኔ ግርማ ዝም ብዬ የማወራ መሰለሽ ወይ? ነገሮችን አዳምጬ ነው በማለትም እንግዲህ ይናገራል ማለት ነው። ሆኖም እንግዲህ ይህንን ነገር እየተናገረ ሳለም ምን እየተፈጠረ ነው ያለው የሚለው እንግዲህ እሷም ትደነግጣለች። ፋይሉም እንግዲህ የእሷ ጋር እንደሆነ በእሷ ስም እንደሆነ አውቃል ማለት ነው። ሆኖም እንግዲህ ወይዘሮ ዝናሽ በፍጹም አላዞርም እያለች እንግዲህ ቁጭ ባለችበት ለአምሮት መታ እንግዲህ አቅለስልሷ ዛሬም በማስመሰሏ ትመጣለች። እሷም ከመጣች በኋላ ሁሉንም ነገር እንግዲህ ልትናገር ስትል ምንድን ነው አስመሰለሽ የመጣሽው? አሁን የክሩቤልን ሕይወት እንታደግ ብላ ትላታለች። እሷም ለምን ምን ነው ካዲያ ሄድሽ አልነግሪውም ስትላት እኔና አንቺ እንስማማ፣ ባቢ ዛሬውኑ የካርታ ፕላኑን በእጁ የማያደርግ ከሆነ ክሩቤልን እንደሚገለው ዝቶብኝ ነው የወጣው። በናዝሬት በኢየሱስ ስም ዝቶብኝ ነው የወጣሁት ብዬ በደም የመጣች መስሎ ይደነገጥኩ ማለት ነውና ከዚህ ህይወት ያውጣን እግዚአብሔር አምላክ። እና እንግዲህ ለማንኛውም ትርሲትም ልትመጣ ነው። ጆሲና ክሩቤልም ተስማምተዋል። ግን ይህንን በስተ መጨረሻ ወይዘሮ አቶ ግርማ እየሰማ ክፍሉ ተጠናቋል ማለት ነው። እንግዲህ ይሄ የምታዩት ምስል ዱባይ ነው። መሀል ላይ ነው ያሳያችሁ። እንግዲህ ዱባይ እንደዚህ አይነት ነገር አለ ብላችሁ አስባችሁ ታውቃላችሁ? እንግዲህ ለምለም ናት በሉ ለምለም ናት። እና የዱባይ እንግዲህ ይችን ትመስላለች። አናቷን ደግሞ ነገ አሳያችኋለሁ። ይሄ ስሩ ነው ማለት ነው። እና
እንግዲህ እየቀረጽን እየበላ ሆዳችንን እየሞላን ነበረ አንድ ቀን ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ውድና ውድ የተከበራችሁ የሴኒ ቤተሰቦች እንግዲህ አበረታቱን፣ ሼር አድርጉልኝ ማለት ነው። እየደነገጥኩና እየተደናበርኩ ነው ሪከርድ እያረኩላችሁ የነበረው። እንግዲህ ሁሉ ነገር አልቆ ዘና ፈታ ብዬ የምሰራለትን ቀን ያቅርብልን እያልኩኝ ለዛሬ ይህንን ይመስላል። ላይክ እንደምታደርጉ እንደምታበረታቱኝ ተስፋ አድርጋለሁ። ሙቀት አልቻልኩ።